አዲስ 1879 ውድ የአዲስ 1879 ቤተሰቦች ዝግጅታችንን ሰብስክራይብ ያድርጉ፣ ለወዳጅ ዘመዶ ያጋሩ፣ የሚሰማዎትን አስተያየት ይስጡን። ይህን ዝግጅት አድምጠው አንዳች ቁም ነገር እንደሚያገኙ እርግጠኞች ነን። እነሆ ወደ ታሪካችን፣ ወደ ወጋችን፣ ወደ ጫወታችን እንለፍ። ስለ ቤተሰብነቱ ከልብ እናመሰግናለን። አዲስ 1879 ይህ የአዲስ 1879 የራስጌ ማስታወሻ ነው። የአዲስ ድምፅ ጋዜጣ ዋና አዘጋጅ የነበሩት ከበደ አኒሳ በጋዜጣው የፊት ገጽ ላይ ኢትዮጵያ ትቅደም የሚለውን በቋሚነት እንዲወጣ በማድረጋቸው ብዙ ተቃውሞ ተነስቶባቸው ነበር። በወቅቱ ኢትዮጵያ ትቅደም የሚለው ቃል ብዙ አነጋግሮም ነበር። አንዳንዶች ንጉሡን ለመንካት ታስቦ የተጠቀመ ቃል ነው ሲሉ፣ ሌሎች ደግሞ አገር ከሳቸው ትበልጣለች ማለቱ ነው እያሉ ጋዜጠኛውን ከበደ አኒሳን ይወነጅሏቸው ነበር። በዚህ የተነሳ ጋዜጠኛው ከበደ ንጉሠ ነገሥቱ ፊት ቀረቡ። ወደ ቤተ መንግሥቱ ሲገቡ በቀኝ በኩል ሚኒስትሮች፣ በግራ የጦር መኮንኖች በማዕረግ ልብሳቸው ሆነው ተደርድረዋል። ጃንሆይ በጋዜጣው ላይ ኢትዮጵያ ትቅደም የሚል ጽሑፍ በቋሚነት ለምን እንዳሰፈሩና የጽሑፉን መልእክትና ዓላማ እንዲያስረዱ ጠየቋቸው። ከበደ አኒሳም መልስ ሰጡ። እንዲህ አሏቸው። ግርማዊ ሆይ፣ ሕዝቡ የመንግሥት ባለሥልጣኖች የከተማ ቦታ፣ የገጠር ርስት ለማግኘት ነው የሚሻማው። ይሄ ኢትዮጵያን አይጠቅማትም። ኢትዮጵያን የሚጠቅማት አሁን ያለው ትውልድ ለሚቀጥለው ትውልድ መልካም ነገር ሰርቶ የሚያልፍ እንደሆነ ነው። ግርማዊ ሆይ፣ ከግለሰብ ጥቅም የአገር ጥቅም ይበልጣል። ሁሉም በየሙያው ዘርፍ አገሩን እያሰበ ከሠራ አገር ትለማለች፣ ትበለጽጋለች። ስለዚህ ከግለኝነት ወጥተን አገርን እያስብን እንሥራ፣ በሰላም እንኑር ማለቴ ነው። ግርማዊ ሆይ፣ እኔ ኢትዮጵያ ትቅደም ያልኩበት ምክንያት የየዕለት ጥረታችን ግላዊ ምኞታችንን ለማሳካት ብቻ ሳይሆን ለአገራችን ቅድሚያ በመስጠት ኢትዮጵያን ታላቅ ሀገር ለማድረግ መጣር ስለሚገባን ነው። አንድነቷ፣ ሰላሟ የተጠበቀ በታሪኳ ኮርታ የምትኖር ብርቱ ኢትዮጵያን የማየት ምኞት ስላለኝና ይህም እውን እንዲሆን ሕዝቡ ከዳር እስከ ዳር ኢትዮጵያ ትቅደም ብሎ ለልማት እንዲነሳ ስለምሻ ነው። ኢትዮጵያ ትቅደም፣ ኢትዮጵያ ትቅደም፣ ኢትዮጵያ ትቅደም። እስራኤሎች እያንዳንዱ እስራኤላዊ የሚሠራው ነገር ሁሉ እስራኤልን ይገነባታል ይላሉ። ሀገራቸውን እንደገና ለመቋቋም ከስደት ሲመለሱ እስራኤል ምድረ በዳ ነበረች። ዛሬ ግን ምድረ ገነት እየሆነች ነው። ስለዚህ እያንዳንዱ ኢትዮጵያዊ ለሀገሩ ከሠራ ኢትዮጵያን አበለጸጋት ማለት ነው። መጪው ትውልድ የተሻለች ኢትዮጵያን መውረስ አለበት ብለው መለሱላቸው። ጃንሆይ ተደሰቱ፣ ፈገግ አሉ። ፈገግታቸውን ሁሉም ሚኒስትሮችና የጦር መኮንኖች ተመለከቱ። ደግ አስበሃል፣ ጥሩ ብለሃል። ይሄ መልካም ሐሳብ ነው። እንደዚህ አይነት አስተሳሰብ ያለው ሰው ነው ይህች ሀገር የሚያስፈልጋት። በልበርታ፣ ግፋበት፣ እኛም እንደግፍሃለን፣ እግዚአብሔር ይባርክህ ብለው ጃንሆይ የተወነጀሉትን የተወቀሱትን
ብዙ ሐሜት የተሰጣቸውን ጋዜጠኛውን ከበደ አኒሳን አሰናበቷቸው። በዚህ ብቻም አልበቁም። በምክትል እንደራሴነት ሹመት ሁሉ ሰጧቸው። ኢትዮጵያ ትቅደም የሚለውን ለመጀመሪያ ጊዜ በዛሬቱ ኢትዮጵያ ላይ ያስቀመጡት ከበደ አኒሳ ሲሆኑ ደርግ በ1966 ዓመተ ምህረት የአብዮት ለውጥ ሲያደርግ ለአብዮቱ መቀስቀሻ ይሆን ዘንድ ኢትዮጵያ ትቅደም የሚለውን እንደ መፈክር ተጠቅሞበት እንደራሱም ቃል አድርጎ ብዙ ሥራዎችን ሰርቶበታል። እንበል ሃሌሉያ ታላቅ ምስራት ከብዙ ስር ዘመን ኢትዮጵያ ተፈታች። ኢትዮጵያችን ትቅደም ብለን እንገስግስ ለትውልድ እንዲተርፍ ያዝነው ትንስስ። ተነሳ ተራመድ ክንድህን አበርታ ለአገር ብልጽግና ለወገን መከታ። አሁን ኢትዮጵያ ትቅደም፣ አሁን ኢትዮጵያ ትቅደም፣ ኢትዮጵያ ትቅደም፣ ኢትዮጵያ ትቅደም ቃሉ መልእክቱ ልዩ ነው። ደርጎች ኢትዮጵያ ትቅደም እያሉ ግን የብዙ ውድ የአገር ልጆችን ሕይወት ቀጠፉበት። የቃሉ የመጀመሪያው አመንጪ በኢትዮጵያ ድምፅ ጋዜጣ ላይ በ1950ዎቹ ለመጀመሪያ ጊዜ የተጠቀሙት ከበደ አኒሳ ነበሩ። በታሪክ ይህም ይመዝገብ ለማለት ነው ይህን ታሪክ ያቀረብነው። ደግሞም ኢትዮጵያ ትቅደም ሕዝብ እንዲያውቅ የከበደ አኒሳ ዱካዎች የተባለውን መጽሐፍ ደግሞ ብታነቡት ብዙ መረጃዎችን ታገኛላችሁ። እንድታነቡትም ጋብዘናችኋል። ቤተሰቦቻችን አሁንም ብታውቋቸው መልካም ናቸው፣ በዚያ ላይም ድንቅ ናቸው፣ ደግሞም ታሪክ ናቸው የምንላቸውን ማቅረባችን እንቀጥላለን። ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። አዲስ 1879